አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። አንዳንድ ሰዎች ተይዞልኛል ታስሮልኛል ከሰው ጋር ሳወራ ድንገት ተነስቶ ደግሞ እንደዚህ ይላል፣ ያወራል፣ ያዋሻል፣ ያጣላኛል ይላሉ። ግን አልታሰረም ማለት ነው። የሚዋሽ ከሆነ የሚያወራ ከሆነ እንደገና መልሶ ሳይፈቀድለት ጣልቃ ገብቶ የሚጮህ ምናምን ቢል ከሆነ አልታሰረም። ተጋልጧል፣ ግን አልታሰረም። ሌባ መኖሩ ታውቋል፣ ግን የት ጋር እንዳለ አልታወቀም። ወይም ደግሞ ማሰር አልቻለም። የሚበጠስ ክር ነው ማለት ነው። ወይም ደግሞ እምነታችን ሳስቷል ማለት ነው። ስለዚህ ጠንካራ እስክትሆኝ ድረስ እግዚአብሔር መንፈሱን የአንቺ እምነት ማጠንከሪያ ሊያደርገው ይችላል። ቅዱስ ጳውሎስ ምን አለ? በግራ ጎኔ መንፈስ ነበረብኝ በመታበይ ብዛት ይላል እና አስወጣልኝ ብዬ 3 ጊዜ ለመንኩት፣ ግን ይቀመጥ ጸጋዬ በድካም ይፈጸማል አለኝ ይልና እንግዲያውስ እኔ ብርቱ እንደሆነ እንድጠነክር እግዚአብሔር ይሄን አድርጎታል ነው የሚለው። አይሽ እንድንጠነክር አንዳንድ ጊዜ መናፍስቶች ቶሎ አይወጡም። ብርቱ እንድንሆን ቶሎ ካስወጣልን እኛም ቶሎ ወደ ነበርንበት ወደ ዓለማዊ ስራችን እንመለሳለን። መጽሐፈ መነኮሳት ላይ ምን ይላል? ከሰይጣን ይልቅ ልማድን ፍራ ይላል። ልማድን ፍራ። ስለዚህ ግለ ወሲብም ሆነ ዝሙትም ሆነ ከሰይጣን እኩል ጎን ለጎን የስጋ ባህሪያችን አብሮ ልማድ ሆኖ እኛን መጥፎ ነገር ውስጥ ሊከተል ይችላል። ጎን ለጎን ሰይጣን ብቻ አይደለም ግለ ወሲብ የሚያሰራው ወይም ደግሞ ዝሙት የሚያስፈጽመው፣ ስጋ ራሱ ሃቢቹዋል አክሽን ወይም ድግግሞሽ በድግግሞሽ ይለምደዋል እና እሱን ካላመጣን እሱን ካላደረግንለት ስጋችን ይራባል፣ ይጠማል፣ ወይም ደግሞ ድግግሞሹን ይፈልገዋል። እንዲያዞረን፣ እንዲያመን፣ እንቅልፋችን እንዲመጣ፣ እንድናዛጋ፣ እንድናፋሽክ የማድረግ ባህሪ ያለው ማለት ነው የስጋ ባህሪ። ያንን ላይ ደግሞ ሰይጣን ሲደረብበት አስቢው ሱስና ግብር ነው የሚሆነው ማለት ነው። ግልጽ ነው ማውራሽ። የት ይደርሳል ብላችሁ ያሰባችሁት ሰው ቆሟል። ቆንጆ ቆንጆ ብላችሁ የገዛችሁት ልብስ ዝም ብሎ ተንጠልጥሏል። ለአንድ ቀን ለገበያ ነው የገዛችሁት። የገበያው መስህብ ደግሞ የእናንተን ገንዘብ ይቦጠቡጣል። በቀስታ ተግስ፣ ሰው እንዳይሰማ፣ ዘመኑ እንዳይሰማ፣ ጊዜው እንዳይሰማ፣ ቤተሰብ እንዳይሰማ፣ ለብቻ መቃጠል። የሚቀበሉህ አይቀበሉህም፣ የሚወዱህ አይወዱህም፣ የሚያስቡህ አያስቡህም። የምታየው በሙሉ በቃ እርኩስ ይሆናል። አንተ ውድ ቆንጆ ያልከው ነገር አይደለም፣ ለካ አይደለም። ኢትዮጵያ ውስጥ ያለው ሕዝብ አብዛኛው ወደ አሜሪካ ቢመጣ ደስ ይለዋል። እንደው አሜሪካ ማለት ልክ ገነት ይመስለዋል። ከዛ በኋላ ወደዚህ ሲመጣ በዚህ በዘመኑ አነጋገር በቀላሉ ይቀውሳል። በቀላሉ አእምሮው ይጨናነቃል። በቀላሉ ያሰበው ስላልሆነና ስላልመጣ በሩቅ ያየውን የዓይናችሁን አምሮት አረክሰዋለሁ። ለምን እንደዚህ ሆን ስንል እግዚአብሔርን ተውነዋ። ኑሯችን ይቅደም፣ ልጆቻችን ይቅደሙ። ከጸሎት ይልቅ ለጊዜያዊ አኗኗር ቅድሚያ ሰጠን በልጆች ሕሊና ውስጥ የምናስቀምጠው ፍቅርና የአምልኮት ኃይል ደግሞ ጠፋ። መንበርከክን እንዳንለምድ እንዳይለምዱ አደረግን። አዎ የዓይናችሁን አምሮት አረክሷለሁ። የዚህ ጊዜ ምን ሁን አለ? በቀስታ ተግስ። ለማንም አትናገርማ። ብትናገር ማን ይሰማል? እኔ አሁን አይነ ጥላ አስቸገረኝ ብትሉ ለሌላ ሰው ኧረ እንደውም ለቤተ እግዚአብሔር ሰዎች ሁሉ ብትናገሩ እስቲ የሚታጠን የሚቀበር የሚጠጣ አለ ይልሃል። ሌላ ጉዳይ ነው። በቃ ጭራሽ ሌላ ጉዳይ ውስጥ ነው የምገባው። የሆነ ትከሻይን የሚከብደኝ መንፈስ አለ ብትል ውጊያውን ያላወቀ ሰው ትቀልዳለህ እንዲህ አሁን ክሬዚ ልትሆን ነው መሰለኝ ነው የሚለው። በቤቱ እየተመላለሱም የማያምኑ ሰዎች፣ የማይረዱ የማያስተውሉ ሰዎች፣ በመናገር ብቻ የሚኖሩ ሰዎች ይበዛሉ። መቅደሴን አረክሷለሁ። ከሰው ልጅ ሕይወት ጋር መፍትሄ የማይሰጡ ሰዎች ቤቱን፣ ስፍራውን፣ ቅድስናውን ስፍራ ይይዛሉ። መቅደሴን አረክሰዋለሁ። ችግራችሁን የማይሰሙ ሐሳባችሁን የማይረዱ የውስጥ ድካማችሁን በበጎ የማይለውጡ ኃጢአታችሁን መናዘዛችሁን ሁሉ ወሬ የሚያደርጉ ለወሬ የሚጠቀሙ ሲሆን መቅደሴንም ምን አረጋለዋል? አረክሰዋለሁ። ቤተሰቦቻችን አስቀድሰው ይገባሉ እንጂ የመቀደስን ምስጢር ብቻ ሳይሆን በሕይወት ውስጥ አሁን በአሁኑ ዘመን ያለው ትውልድ ለምንድን ነው ተስፋ ቶሎ የሚቆርጠው? ስለማይጸልይ ነው። ተስፋ ይቆርጣል ዝም ብሎ
ከዛ በኋላ በቀላሉ ቅጠል አኛኪ ይሆናል። ምንድነው ስራ የለም ይላል። በቃ መጀመሪያ መይጸለይና እድሉን እግዚአብሔር እንዲሰጠው መይጸለይ። በውስጡ ያለው መንፈስ እኮ አምክኖታል። መች ተዋጋው? የድሉን የሚዋጋውን ኃይል መች ተዋግቶት ነው። ስራ የለም ተምር ያለው ግን ስራ የለም ይላል። ከእግዚአብሔር ጋር መች ተማርከው? ታዲያ የተማርከው ቅድመ አያት ዝንጀሮ ከሚል አስተማሪ ነው የተማርከው። የፈጠረህን የሚነግርህ አይደለም እኮ ያልፈጠረህን የሚያወራልህ አስተማሪ ፊት ነው የተማርከው። ስለዚህ ስራውን ከየት ይፈጥርልሃል? በቃ ያው ቅድመ አያቶች ዝንጀሮ ነው እያልክ ከኋላ ጭራ እየዳበስክ በቃ ዝንጀሮ ሆነን ነው የኖርነው እኮ። የዚህ አይነት ባህሪያት ነው። ተፈጥሯዊ ስጦታዎችን ከምስጋና አምላክ ኃይል ጋር አንጻር ልናገናኘው እንኳ አልቻልንም። ስለዚህ ከእግዚአብሔር ያለን እድል በክፉዎች ላይ የተመሰረተ እየሆነ መጣ እና የመልካም ነገር ጠላት የሆነው ክፉ ኃይል መንፈሳዊ ጉዞህን ማድከም ብቻ አይደለም፣ እድልህንም እንደዚሁ ያደክማል። ሰዎችም ያንተን እድል የተቃና እንዳይሆን ምኞታቸው ነው። ሌላው ደግሞ መልካም ነገር ስታደርግ መልካም ነገር ነው የሚጨመርልህ። ከሁሉ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሁሉም ነገር ይጨመርላችኋል። ይጨመራል። በቃ ይሄ የመጨመር ባህሪያቶቹ ቶሎ የምትቀምሰው ጉዳይ አይደለም። ቀስ ብለህ የምትደርስበት ኃይል ነው። እየቸኮልክ አይደለም። ቀስ ብለህ አንዱን ስታልፈው አንዱን ይጨምርልሃል። አንዱ ላይ ስትደርስ አንዱን ይጨምራል። እግዚአብሔር የሚጨምር አምላክ እንጂ የሚቀንስ አይደለም። ለምን? ዓለምን በራሱ ብርሃናዊ ኃይል ያስገኘ ስለሆነ የኛ የሆነው ነገር ላይ ያለው ስልጣን ደግሞ ቦታ ስትሰጠው ትልቅ በረከት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ጸጋዋና ሞገሷ ከሁላችን ጋር ይሁን። ሰላችሁ አልፎም ተርፎ እንኳ በቤት ውስጥ ያሉት ባልና ሚስቶች አንደኛው ጸሎቱን ረዘም ካደረገ ወጡ ሊበርድ ነው ትላለች። ቡናው ፈልቶ እኮ ቀዘቀዘ ትላለች። መለከቱ ሰዓት አልፏል እኮ ቀነስ አድርገው ይሉሃል። ጠበቅ ስትል መንፈሳዊ ኃይልህ በርታት እየጨመረ ሲመጣ የውስጥ ተመስጦ ከፍ ሲል ሄሮድስ ቤት ውስጥ ቁጭ ብሎ ብርሃንን ይከለክልሃል። አሁን ሰብአ ሰገላይ ብርሃናቸው የለም። ሄሮድስ ብቻ ነው አሁን የሚያዩት። ቀናቢሉ የለም። ቀናቢሉ አሁን ደስታቸው ሄሮድስ ምግብና መጠጥ ብቻ ነው። ሌላ ምንም አይነት ነገር የለም። ወደ ሰማይም እንዳያዩ ብርሃኑ ተጋርዷል። ለምን? እዛ ቤተ መንግስት ውስጥ የእግዚአብሔር ብርሃን አያርፍ። ሲወጡ ነው የሚታየው። ሲወጡ ነው በአይናቸው ላይ የሚበራው። ሲወጡ ነው የሚመራቸው። ካልወጡ አይታይም። ዛሬ ክርስቲያናዊ አኗኗራችንና በረካታችን ልክ በሄሮድስ ተነጥቀን ዝም ብለን ብቻ እዛው እየተድፈነፈንን መሰሪነትን በልቦናችን ውስጥ ተማረን። ሄሮድስ መሰሪ ነው። ብዙ ጊዜ ከሱ ጋር ከቆዩ ሰብአ ሰገል መንፈሳዊ ኃይላቸው ይዳከማል። የአባቶቻቸው ተስፋና የሚፈልጉትንም እድል አያገኙትም። እንዲህ ነው። አሁን እኮ ወደ ክርስቶስ ስትመጣ፣ ወደ አምላክ ስትመጣ ሁልጊዜ እንደ ታላቅ ግንብ ሆኖ የሚከለክልህ ሄሮድስ ነው። በቃ እጸልያለሁ ብለህ አትጸልይም፣ እሰግዳለሁ ብለህ አትሰግድም፣ አመልካለሁ ብለህ አታመልክም። ቤትህ ውስጥ ራሱ ቤትህም ይፋለማል። ከመሰረቱ ችግር ያለበት መሬት ከሆነ የእርግማን ልጆች የረገጡትም ከሆነ ሲያቃዥህ ነው የሚያድረው እና ተስፋህ ላይ አደጋ እየፈጠረ እንዳታገኘው፣ ከክርስቶስ ጋር እንዳትዋሃድ፣ በእግዚአብሔር ብርሃን እንዳትመራ፣ ኑሮህ ላይ ቅድስና እንዳይኖር፣ የልብህ ቡራኬም የእግዚአብሔር ፍቅር እንዳይሆን ሁልጊዜ ይታገላል ሄሮድስ። እየሰማችሁ ነው? ስለዚህ አንድ ክርስቲያን ሄሮድስ ጋር ካልደረሰ በምንም መንገድ ቤተልሔም አያገኛትም። እንግዲህ ለማምለጥ የሚደረገው ትግል ላይ ነው አሁን ያለ ነው። የእኛን ሄሮድሶች አሁን ቶሎ ለማምለጥ አንዳንዴ የራሳችን ይሄ ሎጂኩ ደግሞ በጣም የጨመረበት ዘመን ስለሆነ ማንኛውንም መጽሐፍ ገለጥ ስታደርገው ሎጂክ ይሰጥሃል። ወደ ሳይኮሎጂው ስትሄድ፣ ወደ ርዕዮተ ዓለሙ ስትሄድ፣ ወደ ፍልስፍናው ስትሄድ፣ ወደ ትምህርቱ ስትሄድ፣ ወደ ባዮሎጂው፣ ወደ መድኃኒቱ አካባቢም ስትሄድ ሁሉም የየራሳቸው ምናባዊ የሆነ አእምሮህን የሚሰርቁ ነገሮች አሏቸው። አንዳንዶቹም የሚያሳምኑ እየመሰለህ ትቀበለውና ስትሞክረው ካንተ ጋር አይጣጣምም። ላሳለፍካቸው ጊዜያቶች ትላለህ። እንደገና ደግሞ ይህንን ኡታ ሰብአ ሰገል ላለመቀበል አይ እንሄዳለን እስክናገኘው ድረስ አሉ።
እንግዲያው የታል ኮከቡ ይላቸዋል። ደግሞ እዛ የምርመራ ጀምሯል። እዚህ አንድ ቃል ታገኛላችሁ እንዲህ የሚል በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔ ደግሞ መጥቼ እሰግድለታለሁ። በጥንቃቄ ምን በሉ አላቸው? መርምሩ። እነሱ ከ2000 ዓመት በፊት መርምረው ጨርሰዋል። የአባቶቻቸው ራእይ ልቦናቸው ውስጥ ተጽፏል። ውስጣቸው ነው ያለው። ኃይላቸው በባህሪያቸው ውስጥ ነው። ይሄውም ደግሞ የዛሬው ትውልድ ሳይሆን ያለፈው ትውልድ ጸጋና ሞገስ ተከትሏቸዋል። አሁን እኛ ምን አለን እስቲ? ወደ አያትህ ዞር ስትል ጨሌ ታቅፋ ነበረ፣ በየውቃቢ ቤቱ ትዞር ነበር። ወደ ቅድመ አያትህ ዞር ስትል እንደዚሁ በተለያየ አይነት ጣዖት ውስጥ ነበረች። እንዴት በተገለጠና በተከፈተ ሰማይ እንኑር? መዘዙ እኮ ሰፋ ያለ ነው። በዚህ በመናፍስቱ ዓለም ህይወት ውስጥ በደንብ ካስተዋልን እና በጥንቃቄ መርምሩ ይላል። ጠንቃቃ ነው ጠላት። ይኸውልህ አሁን አይነ ጥላ የለብኝም ስትል የኖርክ ሁሉ አሁን ድንገት ይመጡና አንዳንድ እናቶች ዋለ እኮ ሲባል ኧረ የለም እኔ ላይ 7 ዘር ማንዘሬ ክርስቲያን ነው ይላሉ፣ ይፎክራሉ። ፉከራ አላዋጣም። ፉከራ ለጳውሎስም እንኳ አልሆነለት። በኋላ እኔ ማነኝ አለኩ። ትልቅ የነበረው ኃያል የነበረው ኧረ እኔ ትል ነኝ አለ። ዳዊትም እንደዚሁ ብርቱ የነበረው ኧረ እኔ ትል ነኝ አለ። ለዚህ ለስጋ የተሸጥኩ ነኝ አለ ጳውሎስም። ከእኔ እንዲለይ 3 ጊዜ ጸለይኩ አለ። ሰይጣኑ ማለት ነው። የብንያም ዘር ስለነበረት የተዋርሶ መንፈስ አለበት። ከእኔ እንዲለይ 3 ጸለይኩ፣ ግን ጸጋዬ ይበቃሃል አለኝ። መጨረሻ ሲሞት ነው የተለየው። እና በጥንቃቄ መርምሩ ይላል። ጠላት ይሄን ያህል ጊዜ ሰጥቶ ለዚህ አይነት ጉዳይ ቦታ ሰጥቷል። ለሰብአ ሰገል ትልቅ ቦታ ሰጥቷቸዋል። መንፈሳዊ በረከት መምጣት ሲጀምር አንዳንድ ጊዜም ጠላት ይከብሃል። አሁን ሰብአ ሰገል ተከበቡ፣ በደንብ ተከበቡ። እና መተት ነኝ መተት ነኝ መተት ነኝ መተት ነኝ። እና ወደዚህ ስንት ዓመት ነው? ብዙ ዓመቴ ነው። እድሜ ልክ ነው። እድሜ ልክ። ምን አረካት? መስተፋቅር ባለው ምን አረካት ነው ያልኩት? ጊዜ በየዓመቱ የምደገም ነኝ። እድል ውሰድ፣ ውበት ውሰድ። እድላቸውም ሙጥጥ አድርገህ የሁሉንም ሙጥጥ አድርገህ ውሰድ። ውበታቸውን ደግሞ ውሰድ። እዚያ ጋር አለች አንድ አሁን ደሟን ሙጥጥ አድርጌ ልገላት ያሰብኩት እዛ ውስጥ አለች። የቷል? ልጇ ነች። ጥራት ይቻት አይረን ጉድላት ነው ትላለች። አይረን ነው ትላለች። መድኃኒት ትወስዳለች። እኔ ደሟን ጥጥት አድርጌ ልገላት ደሟን አለው። ግራ ከተጋቡት ስነ ስርዓት ያዝ። ደሟን መጠጣ ነኝ እኮ ስነ ስርዓት ያዝ። አብረን የተወለድከው? እሺ እሄዳለሁ። አልተወለደም፣ አሁን የመጣ ነው። አንተ ከእሷ ላይ የተወለድክ የትኛው ነው? እኔ አልተወለድኩም። አልተወለድክም? አብረን ተመትቼ የገባው ነኝ። ተመትተን የገባው? ተመትቼ የገባው ነኝ። ስንት ዓመት ነው? ተመትቼ ብዙ ዓመት ነው። ወደ 50 ዓመት ይሆናል። ተመትቼ የገባው 50 ዓመት ሙሉ ቁጭ ብላ ሁሌ ነው የሚደገምባት፣ ሁሌ ነው የሚላከው። አሁን ግን አዲስ ነው፣ አዲስ የመጣው የእድል መተት፣ የውበት መተት አዲስ ነው። ምንድን ነው የእድል ማለት ነው? አልገባኝም። እድላቸውን ሁሉ እንጀራቸውን እውቀታቸውን ልጆቹ የተማሩ ናቸው። እድላቸው ጥሩ ነው። እድላቸው ውበታቸውን አሁን ውበቷን ምጥጥ ከውስጧ ደሟን ጥጥት አድርቄ ልገላት። ሰይጣንና ጋንንት ነው። ሰይጣን ነኝ። ሰው አያምንም። ሰይጣን ነኝ። ይሄ ኢትዮጵያዊ የሚባለው በሙሉ ወደ ሉሲፈር መንፈስ የተጠጋ ነው አብዛኛው። ምክንያቱም ስነ ስርዓት ያዝ። አሁን ቁጭ በል። ወደ ሉሲፈርነት ተቀይሯል ሰው። ሉሲፈሩ ደግሞ በሚገባ አድጎ ትምህርት ቤት ደርሷል። ትውልድ ላይ ደርሷል። ልጆቻችሁ ጋር ደርሷል። አድጎ ጾታህን እንትናት በል በቃ 125 የጾታ ትምህርት ተዘጋጅቷል። አሁን 125 ወንዱም ወንድ አይደለም፣ ሴቷም ሴት አይደለችም።
ይሄ መንፈስ እንዳለ ታውቂያለሽ? አታውቂም? በቃል ንገሪኝ። አማርኛ እዚህ ነው ያደግሽው? አይረን ነው የምትወስደው። አይረን ነው ትወስዳለች። አይረን አረካታ አንተ ራስህ እና ወደዚህ አይረን ነው የጎደለኝ ትላለች። አይረን የጎደለኝ እኔ ነኝ ደሟን የምጠጣው። ደሟን ከውስጥ ሆኜ እያየህ እሷ ላይ ሆነን የምታያት እሷ ላይ ሆነ ወደዛ ታያለህ። የእሷ ውበቷን እድሏን የፈልግ ነው። ለነገሩ አግብታለች። እኛ ግን ውስጥ ብለን ብጥብጥ አድርገን ትበጠብጣለህ። 3-4 ዓመት ሆኗታል ስራ ከፈታች። ስራ አስፈትተን እድሏን በእሷ እድል እየኖርን ነው። ስራ እየሰራን ወልደን እየኖርን ነው እሷ ደግሞ ይኸውልህ እንዲህ አይነት ምቀኞች በብዛት አፍርተን ስለሆነ በመንፈስ ግደለው እያልን ኖርንና በስጋም የሚገል በረታ። ታዲያውን በስጋ መገዳደል በአካል ተገለጠ ማለት ነው። ለሊት ትነቃለች። መጀመሪያ በመንፈስ ግደለው እያልን በሰላሙ ጊዜ እኮ ሰው በወጣበት በገባበት በመንፈስ ግደለው እያልን ስናዝ አሁን በስጋ በቃ በአካል ተገለጥን ማለት ነው። ሰይጣንነትን በአካል ገለጥ ነው። ስለዚህ ሰው ቅርጫ ማድረግ ጀመርን። ድሮ የበሬ ቅርጫ ነበር፣ አሁን ሰው ቅርጫ ነው የምናደርገው። እግዚአብሔር ምሕረቱን ያብዛልን። በጣም አደገኞች ነን። ከመንፈሳዊው እስከ ዓለማዊው አደገኞች ከሚባሉት ትውልዶች ለዓለም ተገልጧል። ከዛሬ 30 ዓመት በፊት የምንማረው ትምህርት እድገቱ በርትቶ አይሎ ዲያብሎስነትን በአካል እስክናይ ድረስ ጠብቀነው ነበረ። ይኸው እያየን ነው። እሺ ለቀት ሄዳላት ይርማ። ስንት ናችሁ? ቤተሰቡ በሙሉ ስንት ናችሁ? ብዙ ነው። ስንት ነው ላለ? አሁን 10 እንሆናለን፣ ግን ሚሊዮን የምንሆን ለቀናል። ወረደ። ጎበዝ ነች እሷ። ቀጠቀጠቻችሁ? ትቀጠቅጠናለች። አቡነ ገብረ መንፈስ ቅዱስ አሰረን። ስላታሰርን ምንም አልሰራንም። አሁን ግን እያየን ነው ውጤቱን ነው የምታየው። አዎ ቤተሰብ ውስጥ ሰላም የለም። የምንፈልገውም ሰላም ማሳጣት ነው። ሰላም የለም። እናትየውንም አከብሩም። ባልየው የት አለ? ባልየውን አፋትቻለሁ። አፋታ? ከዚህ ሀገር ማፋታት ነው። የሀገሩ ደግሞ መንፈስ ይቀበላችኋል። ይሄ ሀገሩ ሴት ለብቻ ለይቶ የሚያቆራምት፣ ወንዱን ለብቻ ለይቶ የሚያቆራምት በቃ እድላቸው ጥሩ ስለሆነ እኛ እድላቸውን ፈለግ ነው። እድል መውሰድ ነው። እድል ወሰድን። ሽበል ተንበርከ ቧጥ ነው ተከዘኑት። ሰላማቸውንም ወሰድ። ቅድም እንዳልኳቸው ነው። መጀመሪያ እግዚአብሔር ርስቴ እድል ፋንታዬ እና ዕጣዬን የምታጠና አንተ ነህ ስላላልን እድል እንዲህ ይወሰዳል። እድል የተወሰደበት አብዛኛው ተመርቆ ወንዱ ይንከረፈፋል፣ ሴቱን በር ዘግታ። ድሮ አይነ ጥላ ቀና እንዳይሉ ነበር የሚያደርገው። አሁን ደግሞ ሞባይል ቀና እንዳና እንዲህ አቀርቅረን ሞባይላችንም አይነጥላችንም አይነጥላ በቃ ተስማምቷል። አቤት ሁሉም እንዳቀረቀረ እንቅልፉ ሲመጣ ይተኛል። የድሮው ሰው ከሰው ሲገናኝ ነው። አሁን ከሞባይልህ ጋር ነው የምታቀረቅረው። አንዳንዱ እዚህ አንገቱ ሁሉ እንዲህ ሲል ቋ ይላል። እንዲህ ትላለህ ታዲያ ወይ እዚህ ጋር ተጫነኝ ምናምን ትልና ወይ ጂም ትገባለህ ወይ ሙቃ ትገባለህ። ግን አንገትን የሰበረው እዛው ነው የምታየው ነው። ህሊናህ እዛ ውስጥ ገብቷል። አሁን ደግሞ ያው እንግዲህ ወደፊት ደግሞ ሞባይሉም አደጋ ስለሚሆን እያሰባችሁበት፣ እንዴት እንደሚፈነዳ አይታወቅም። እዛ እስራኤል ታይቷልና ራቅ አርገህ አስቀምጥ ወይ ወደ ታች አርገው ትራስ አርገው ከተኛ ከፈነዳ ጭንቅላት ፈረሰ ማለት ነው። ይህም አንድ ሌላ ችግር ነው። በልተዘጋጅ ወጥነው ተከሰውነት ውስጥ ለድል ብቻ ነው ወይስ ትውልድን ተሻግሮ መምታት ነው? እድል ውበት የልጆቹ እድልና ውበት መንጠቅ። አዎ ነጥቀናል እኮ አሁን እንመልሳለን። ኑሃሚን በውበቷ
እንዲህ ብላ ነበረ ውበቷን የጠበቀችው። የሞዓብ ዘር ነች። እግዚአብሔር ሞገሴ ከሆነ ቃርሚያ ልቃልም ሞገስ ከሰጠኝ ብላ ሞገስ ለመነችና ቃርሚያ ነው የምትቃርመው እኮ ቃርሚያ ታች ሄደች ልትቃርም። ሞገስ ሰጣትና ቦዔዝ እርሻ ላይ ቃረመች። የለመነችው ዝቅ ብሎ በመስራት ሞገስን ነው። በኋላ ባለ እርሻውን አገባችና የዳዊት ዘር ሆነች። እግዚአብሔር ስሙ የተመሰገነ ይሁን። እኛ ውበታችንን በተለያየ አይነት መንገድ ለመጨመር ስንታገል ሞገሱ ራቀን። የሚያቀርቡልን አርቲፊሻል ደግሞ ወይ ሰውነትን የሚጎዳ ወይ አእምሮን የሚጎዳ ወይ ራስን የሚጎዳ ወይ ከንፈርን የሚጎዳ ይሆንና እንደገና ሌላ ችግር ለውበት ብለን ማለት ነው። ውበታችንን ሰማያዊ ማድረግ ስላቃተን ይህንኑ ደግሞ በሰይጣን እንነጠቃለን። የተመተትከው በምግብ ነው በአየር ላይ ነው? በምግብ። የት ሀገር? እዚህ ነው እዛ? እዚህ ከጎጃም እዚህ ድረስ መተህ እዚህ ድረስ? አዎ። ሰይጣን መተህ? አዎ። ፓስፖርት ማሰጠህ? አዎ። ፓስፖርት ማሰጠህ? እላካለሁ። ዝም ብለህ አለ ፓስፖርት? አዎ። አየር ሳትከፍል? ተልኬ መጣሁ። አየር ሳትከፍል? አልከፍልም። እኔ የታወቅኩ ደብተራ የታወቅኩ የሀገር ደብተራ ነው። እልካለሁ የፈለኩበት ቦታ። አንተ ለምን ትላካለህ? እላካለሁ። ስራዬ ነው። ታውቃለህ አይደል? ታውቃለህ፣ ስራዬ ነው። ሰይጣን ስራውን ሲያውቅ አባቶች የእሱን ስራ ተጨማሪ እየሰሩለት ህዝቡ ከሰረ። ሰይጣን ሰውን ማጥፋት ስራዬ ነው ሲል እንደ አባትነትም ማጥፋት ስራዬ ነው ከሆነ በምን ዓለም ነው የምንኖረው? የእሷ ጉዳት የእኛ ጉዳት ካልሆነ፣ የእሷ ችግር የእኛም ችግር ካልሆነ ምን አይነት ህዝቦች ነው? በልተዘጋጅሽ በኢየሱስ ክርስቶስ ስም በቅዱስ ሚካኤል ስም በመድኃኔ ዓለም ኢየሱስ ክርስቶስ ስም በመድኃኔ ዓለም በኢየሱስ ክርስቶስ ስም ሲኦል ታስረናል። ትሉ ሰማችሁ ነው። እግዚአብሔር ይመስገን። አንደኛ ትዕቢተኛ የሆኑ ሰዎች፣ ተመጻዳቂዎች፣ ከንቱ ውዳሴ የሚፈልጉና ግትር የሆኑ ሰዎች፣ ሴትም ወንድም ማለት ነው የሆኑ ሰዎች ሁልጊዜ የሚፈልጉትን ነገር አያገኙ። ሁልጊዜ እንደተበደሉ ብቸኛ እንደሆኑና እንደተገፉ ከዛ ጥብርር ሲሉ ሰው እንዳጡ ነው። ይሄ አንዱ ነው። በቃ ደስ የሚላቸው ነገር አያገኙም፣ አይደሰቱም። በቃ ደስተኞች አይደሉም። ሁለተኛ ነገር ደግሞ የዚህ ጸባይ ባለቤት ሰይጣን እንደሆነ ሲነገራቸው ደግ አደረገ ከሚለው መልስ ውጭ ሌላ ነገር አያውቁም። እና ምን ይጠበስ ምከረኛ አልኩህ ምናምን ከሚለው መልስ ውጭ ሌላ ነገር አያውቁም። እና ከሚሆን ይሄን ባህሪ ከየት ወረስኩት? አባቴ እናቴ ወይስ ከማን ነው? በቡዳ የበላችኝ በቡዳ የበላኝ ሰው አለ? የሰው ባህሪ እኔ ጋር መጥቶብኛል፣ ደባል ሆኖብኛል። ከመቼ ወዲህ ነው እንደዚህ የሆንኩት? አጫሽ፣ ቃሚ፣ ሰካራም ምናምን የሆንኩት መቼ ነው? ይሄ ነገር የመጣብኝ ከቤተሰብ ነው ወይስ በፍቅር ደረጃ ከሆነ ሰው ጋር ከኖርኩ በኋላ ከሆነች ልጅ ጋር ከኖርኩ በኋላ የመጣብኝ ነው ብላችሁ ቼክ አድርጉ። ወንዶችም ከሴት ጋር ጨዋታ ሲጀምሩ፣ ሴቶችም ከወንድ ጋር ጨዋታ ሲጀምሩ ከዛ በኋላ በፍቅር እንዳልነበሩ ይጣላሉ። እፍፍ ብለው እንዳልነበሩ ይጣላሉ። ሲጣሉ ባህሪ ለባህሪ ተያይዘው ነው የሚጣሉት። እሷም የሱን ባህሪ እሱም የሷን ባህሪ ወርሰው ነው የሚጣሉትና ደባል የሆነ ባህሪ ይዞ ነው ብቻውን የሚቀጥለው ወይም ደግሞ ከሌላ ፍቅረኛ ጋር የሚሄደው። ያ ደባል ባህሪ ሌላኛዋ ፍቅረኛ ጋር ሲሄድ ይጣላል፣ ይቆጣል ማለት ነው። ንጭንጭ ይኖራል። ያችን እያስታወሱ መናደድ አለ። ስልኩ ላይ ፎቶዋን አይረሳም፣ ወይ ስልኳ ላይ ፎቶዋን አትረሳም። በዚህ የተነሳ ከሁለተኛው ጋር ይጣላል። አያችሁ፣ ይሄዳል፣ መንፈሱ አብሮ ይሄዳል። እና በዝሙት በሩካቤ 90% 99 እስከ 100% ማለት ነው በሩካቤ መናፍስት ይተላለፋል። ከወንድ ወደ ሴት፣ ከሴት ወደ ወንድ፣ በዝሙት በመዳራት በመሳሳም በአጠቃላይ በተላጥቆ ማለት ነው። በግዕዙ በሩካቤ መናፍስት ይወራረሳሉ። ለምሳሌ የቀረብሽው ወንድ አንቺ እናቱ በአመቺሳ ለሰይጣን የሰጠችው ከሆነ አመቺሳ ማለት ማስታቀፍ፣ ለሰይጣን ማስታቀፍ ማለት ነው። በኦሮሚያ ባህል ማለት ነው። በጉራጌ ክልልም ሚየት አርሜት ቦዠ ተብሎ የሚጠራው አማራ ክልል ላይም ሲወለድ ራሄሎ መንፈስ ወርሳው
ልክ ሲወለድ ዶሮ ይታረዳል። እንደየብሔራቸው ትግራይ ክልልም ልክ እንደዚሁ እንደየብሔራቸው ልጆችን ለመናፍስት የሚገብሩበት አይነት አሰጣጥ ተሰጥቶስ ቢሆን ከአንቺ ጋር ሲኖር ያን ነገር ወደ አንቺ ይመጣል። ባህሪው ግልብጥብጥ የሚልብሽ፣ ጸባዩ የሚለዋወጥብሽ፣ እንደገናም ደግሞ እንደምትፈልጊው አይነት ወንዱ እንዳይሆን ቺት የሚያደርግብሽ፣ ስልኩ ላይ የማትፈልጊውን ነገር የምታገኝበት፣ ቤተሰቦቹን አንቺን የሚጠሉበት መንገድ ሊሆን ይችላል። ይሄ አንቺን አይፈልግሽማ። ሌላው ሴት ዛሬ አይነት ጥላ ካለችበትም አንቺን አትወድሽም። ማንሽ አንቺ አንቺ ሳትመጪ በፊት እኔ እኮ ባሌ ነው ብላ ውስጥ ያለችው መንፈስ ትገፋሻለች። አፈቅርሻለሁ እያለሽ ይጠላሻል። እንጋባ እያለሽ ይጣላሻል። ባህሪው ይገለባበጥብሻል። በትንሽ ነገር ትጣላላችሁ። ምንድነው ለትልቅ ቁም ነገር ለበርገር ተፈላልጋችሁ በከረሜላ እንደመጣላት ማለት ነው። ያ ማለት በትልቁ ለትዳር ለሚባለው ጉዳይ ተፈላልጋችሁ በጣም ኢምንት በሆነች ትናንሽ በሆነ ነገር ተኮራርፎ በዛው ነገሮች ተካረው እልከኛ ሆነው እስከ መፋታት በጮኝነት ደረጃ እስከ መለያየት ቤተሰብ ጣልቃ ቢገባም እንኳን ነገሮች በጣም አስቸጋሪ እስከመሆን ድረስ ይደረሳል። ለምን ሲባል እንድትጋቡ የማይፈልግ አለ እሱ ውስጥም አንቺ ውስጥም። አንቺ ደግሞ ቆንጆ ከሆንሽ ቅርጽ ካለሽ የተለያየ በጣም የሚያማምሩ ነገሮች ካሉሽ አለቀ በቃ። ለምን ኖረሽ አይደለም ሸፍኙም አትሸፍኙም እሱ ያንቺ የክርስትና ህይወት ማንነት ይወስነዋል። ግን አንቺ ጋር ያለው ተፈጥሮ እግዚአብሔር ሰይጣን እንዲስብ አድርጓል የፈጠረው። መልካምና ውብ አድርጎ ፈጥሮሻል። በስመ አብ ወወልድ ወመንፈስ ቅዱስ ብለሽ ጸልየሽ ሰግደሽ ሰይጣን ቡዳ አይነ ጥላ እንዳያይሽ እንዳያገኝሽ ሆነሽ መገኘት ትችይ ነበረ። ራስሽን ባለመጠበቅሽ ያዩሽ ወንዶችና የዝሙት መንፈስ ያለባቸውና ካንቺ ጋር ለመተኛት የፈለጉ ወንዶች በሙሉ ሲያዩሽ ከነሱ የዝሙት መንፈስ በሙሉ መጥቶ ይገባል። ሲገባ ደግሞ በጥሩ አቀባበል ትቀበያለሽ። ሲጠቅስሽ ትጠቀሽለታለሽ፣ ሲጋብዝሽ ትጋበዣለሽ፣ ስተኙ ትተኛለሽ። ያ ማለት ላከብሽ የዝሙት መንፈስ ተገዥ ሆነሻል ማለት ነው። ከዛ የሁለት ሳምንት የአንድ ወር ወይም የአንድ ዓመት ጨዋታ ይሆንና ትለያያላችሁ። ሌላ ወንድና ሌላ ሴት ጋር ደግሞ ትሄዳላችሁ። የዚህኛው ልጅ መንፈስ ይዘሽ ሌላ ቦታ ትሄጃለሽ። አንተም የእሷን መንፈስ ይዘሽ ሌላ ቦታ ትሄዳለህ። የምትቀርባትን ሴት የማትወድ ሌላ ሴት አለች እዚህ ውስጥ። የመጀመሪያ ፍቅረኛ የዝሙት መንፈስ ሊሆን ይችላል። አንተን በመስተፋቅር ያጠመደች ሊሆን ይችላል። ከእናትህ የመጣው ከአባትህ የመጣ የዓይነ ጥላ መንፈስ የምትቀርባቸውን ሴቶች ላትወድልህ ትችላለች። ስለዚህ ምን ትሆናለህ? በቃ ሁሉንም የቀረብካትን በሙሉ በዝሙት እየቀረብክ ብቻ መሄድ ነው። እምቢ አለኝ አልሆንላለኝ፣ ሴቶች አልበረክታሉኝ፣ ዘማዊ ናቸው፣ ቺት አረገችብኝ፣ እሷም እንደዚሁ ትላለች፣ ወንዶች አንድ ናቸው ምናምን ትላለች። ይሄ ነው፣ ሌላ ለውጥ የለውም። ስለዚህ አማትቦ ራስን መቀደስ፣ መስገድ፣ ስጋን በጸበልም በእምነትም በምንም ንጹህ አድርጎ ወደሚቀጥለው ስቴፕ ስትሄዱ የሚወረወረው ማንኛውም የዝሙትም የቡዳም የምንም መንፈስ ኮተትም መተትም ሊሆን ይችላል። ከሴት ጓደኞቻችሁ የሚመጣ የሴቶች ከወንድ ጓደኞቻችሁ የሚመጣ የወንዶች መንፈስ ሊኖር ይችላል። ያ አይመጣም፣ አይነካችሁ። ምቀኛም እንኳን ቢኖር ይመልሰዋል። አይናቸው እያየ አግብታችሁ ስትወልዱ ወግ ማድረግ ስታዩ ያዩዋችኋል። እነሱ አይናቸው እያየ ምቀኞቻችሁ ወይም የዝሙት መንፈስ ያለባቸው ሰዎች እያዩዋችሁ ደስ የሚል ኖሮ ትኖራላችሁ። ለምን? አጥር አለ፣ ታጥራችኋል። በእግዚአብሔር ኃይል ታጥራችኋል ማለት ነውና ራስን መጠበቅ የመሰለ ነገር የለም። ዝም ብሎ በመጻድቅ ከንቱ ውዳሴ ውስጥ መግባት ትምህርቱን መቃወም ሳይሆን ትምህርቱ ምንድነው ዘውጉ ብሎ ማሰብ ያስፈልጋል። እንደ እህታችን ጥግ ድረስ የሄደችው ሳታቀን ነው። መስማትም አትፈልግም። ለምን? ሌሎች መምህራን እኛን ሳያውቁን እየሰደቡን ሰምታለች። ልክ እንዳዩ ሆነው አጠገባችን ሆነው እንዴት እንደምንበላ እንዴት እንደምንጠጣ ምን እንደምንለብስ አብረውን የሚኖሩ ይመስል መምህራን እኛን ስለኛ ሲያወሩ ይገርማል። ከዛ እነዚህ ሊድኑ የሚገባቸው ነፍሳትን ያበላሻሉ። ልክ የእኛን ትምህርት ስታዳምጥ ግን ይኸው ዳነች፣ ለቅዱስ ቁርባን፣ ለንስሐ ሕይወት፣ ለጋብቻ በቃች። አይነ ጥላዋ ትዕቢት መንፈሷ ተወገደ። ለምን? በቤታቸው የነበረ የዛር መንፈስ እሷ ላይ ነበር ያረፈው። ሌላው ያልነገርኳችሁ በጣም የሚገርመው ነገር ልንገራችሁ። ቤተሰብ በሙሉ በሚጸልይበት ሰዓት ልጅቷ ላይ ነበር የሚመጣው። ኢቭን የቤት ሰራተኛቸው ራሱ ትጸልያለች። ስለዚህ መንፈሱ ማረፊያ ሲያጣ ትዕቢተኛዋ ላይ ነበር የሚያርፈው። እነሱ እየጸለዩ ጸሎት ክፍል ቴሌቪዥኑን ድምፁ ትጨምረዋለች። ይሄ ምን ትሉታላችሁ? አሁን በእግዚአብሔር ላይ ነው ወይስ በማን ላይ ነው የምታላግጠው? በራሷ ላይ ነው የምታሾፈው? በቤተሰቦቿ ላይ ነው የምታሾፈው? በሁሉም ላይ ነው የሾፈችው። ስለዚህ በዚህ ልክ ምቀኛና ክፉ የሚያደርግ ማን ነው ሲባል ሰው አይደለም። ሰው እንደዚህ አይነት ባህሪ የለውማ። ባልታገሳት ኖሮ እኮ እችን የመሰለች ንጹህና ጥሩ ልጅ እኮ አላገኝም ነበረ። ከልቧ ላይ ቁራው መንፈስ ባይነሳ ንጽህናዋ እንደ ትህትናዋ አይታወቅም ነበረ። ልጅቷ ትሁት ናት፣
ትዕቢተኛ ያደረጋት መንፈስ ነው ማለት ነው። ራሷን መግራት የምትችል ልጅ መሆኗን ማወቋ በራሱ ገርሟታል። መምህር በቃ ራሴን አስተካከልኩ ገራው ማለት ነው። እኔ አሁን እንደዚህ እንደ በፊቱ የለብኝም። አዎ የለብሽም ወይ እንግዲህ ገርማል በጣም ትላለች። አያችሁ ሲነሳ ከተነሳ ተነሳ ነው በቃ። ልክ ቅዱስ ጴጥሮስን ጌታችን ምንድን ያለው? አትሙትብን ጌታ ሆይ አትሰቀልብን፣ እሰቀላለሁ እያልከን እኮ ነው ሲለው ጊዜ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታውቅም አለው። እንደዚህ ነው ማለት ያለብን። ሰይጣን የሆነ ድህነት እንዳይመጣ በጎ በሚመስል መልኩ ሊያወራ ሲሞክር ሂድ አንተ ሰይጣን ብሎ መቃወም ያስፈልጋል። እዚህ ቤትም እንደዛ ነው የሆነው። ልጅቷ ልክ እንደ ቅዱስ ጴጥሮስ መልካም ነገር የምትናገር የምትመስለው ይሄን ትምህርት አታዳምጡ፣ ችግር አለባቸው፣ ጠንቋዮች ናቸው፣ ደብተራ ናቸው የምትል ትመስላለች። ግን ጌታችን ኢየሱስ ክርስቶስ ካልተሰቀለ ድነት አይገኝም። ጴጥሮስ አትሰቀልብን ሲል የነበረው አታድን እያለ ነው። ማን ነው ግን በአፉ ላይ ሆኖ ሲያወራ የነበረው? ሰይጣን። በልጅቷ አፍ ላይ ሆኖ ሲያወራ የነበረው ማን ነው? ሰይጣን ነው። ይሄን ትምህርት ከምታዳምጡ ዱርዬ ብትሆን ይሻላችኋል፣ ዓለማዊ ብትሆን ይሻላል። ያ ማለት ጨሌውን አምልኪ ማየ አንተም ወደ ዱርዬነት ተመልሳ እናንተም እንደፈለጋችሁ መረን ሁኑ፣ የዚህ ሰው ትምህርት አታዳምጡ እያለች የነበረችው ለዛ ነው። ተይዛ ነው ማለት ነው። በዚህ ልክ ሰይጣን ያወራል አፍ ላይ ሆኖ፣ ግን በጎ ነገር የሚያወሩ ነው የሚመስሉት። መምህራን ላይ ሊቃውንት ላይ ሆኖ ስለኛ ሲያወሩ እውነት እኛ አድርገነው እነሱ ለሕዝቡ ተቆርቆረው ለቤተ ክርስቲያን እነሱ ከሚቆረቆሩት በላይ ማንም የሚቆረቆር የማይመስላቸው ሰዎች አሉ። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ፣ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።